ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሲቲዝንሺፕ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን የምዕራፍ ሁለት ክፍል ሁለት ወይም የቪዲዮ ሁለትን ትምህርት እንማማራለን። በባለፈው ክፍለ ጊዜ ትምህርታችን የቪዲዮ ዋን ትምህርትን ተማምረን ነበረ። ዩኒት ቱ the culture of using digital technology የሚል ሲሆን በባለፈው ክፍለ ጊዜ ውይይታችን ሁለት ርዕሰ ሀሳቦችን ከዚህ ምዕራፍ አንስተን ተወያይተን ነበረ። እነዚህም the concept of digital technology ዲጂታል ቴክኖሎጂ ምንድን ነው፣ የዲጂታል ቴክኖሎጂ አስፈላጊነት፣ ሁለተኛ ደግሞ ካልቸር ኤንድ ዲጂታል ቴክኖሎጂ፣ ካልቸር እና ዲጂታል ቴክኖሎጂ ያላቸው ግንኙነት፣ ካልቸር ኤንድ ዲጂታል ቴክኖሎጂ የዓለምን መልክ እንደቀየሩ፣ ካልቸር ወደ ዲጂታል ቴክኖሎጂ እንዳደገ፣ ዲጂታል ቴክኖሎጂ ደግሞ ዲጂታል ወርልድ እንደፈጠረ ተማምረን ነበረ። በዛሬው ክፍለ ጊዜ ትምህርታችን ሁለተኛውን የቪዲዮ ትምህርት ወይም ደግሞ የመጨረሻውን ክፍል እንመለከታለን። መነሻ የምናደርገው ሶስተኛውን ክፍል ነው ወይም ሶስተኛውን ነጥብ ነው። ይህም 2.3 the purpose of digital technology የዲጂታል ቴክኖሎጂ ጠቀሜታ ምንድን ነው የሚለውን እንመለከታለን። ዋና ዋና የዲጂታል ቴክኖሎጂ ጠቀሜታዎች ወይም ደግሞ ከዲጂታል ቴክኖሎጂ የምናገኛቸው ዋና ዋና ቤኔፊትስ ምንድን ናቸው የሚሉትን ሀሳብ እናነሳለን። እንግዲህ ባለፈው እንዳልነው ናዌዴይስ ዲጂታል ቴክኖሎጂ ኢዝ ፓርት ኦፍ አወር ዴይሊ ላይፍ አክቲቪቲስ የዕለት ተዕለት እንቅስቃሴያችን አካል ሆኗል። ብዙዎቻችን ዊ አር ዩዚንግ ዲጂታል ቴክኖሎጂ ናዌዴይስ ዛሬ ዲጂታል ቴክኖሎጂ የማይጠቀም ወይም የዲጂታል ቴክኖሎጂ ውጤቶችን የማይጠቀም የለም። ብዙዎቻችን ላፕቶፕ እንጠቀማለን፣ ታብሌት እንጠቀማለን። ኦልሞስት ኦል በሚባል ሁኔታ ደግሞ ሁሉም ሰው ሞባይል ፎን አለው። እንደየ አካባቢው ተጨባጭ ሁኔታ ደግሞ ኢንተርኔት ይጠቀማል ቱ ኢዝሊ ኩክሊ ኤንድ ኮስት ኢፌክቲቭሊ ጌት ዲፈረንት ሰርቪስስ፣ ዲፈረንት ኢንፎርሜሽን፣ ዲፈረንት ዳታ። አሁን ስለ አንድ ነገር ማወቅ ብንፈልግ በቀላሉ ዲጂታል ቴክኖሎጂን ተጠቅመን ጎግል አድርገን ማግኘት እንችላለን። ስለዚህ ዲጂታል ቴክኖሎጂ የዕለት ተዕለት እንቅስቃሴያችን አካል ሆኗል። አሁን ከዲጂታል ቴክኖሎጂ ተጽዕኖ ማምለጥ አይቻልም። ሁሉም ነገር ወደ ዲጂታል ሲስተም እየተቀየረ ስለሆነ ዲጂታል ቴክኖሎጂን መጠቀም እንግዲህ የዕለት ተዕለት እንቅስቃሴያችን አካል፣ በህይወት ለመቆየት ምግብ እንደሚያስፈልገን፣ ውሃ እንደሚያስፈልገን፣ ወይም ሌላ ነገር እንደሚያስፈልገን፣ ልብስ መጠለያ እንደሚያስፈልገን ሁሉ ዲጂታል ቴክኖሎጂ እንግዲህ የዕለት ተዕለት እንቅስቃሴያችን የዕለት ተዕለት የህይወታችን አካል ሆኗል ማለት ነው። ስለዚህ ዩዚንግ ዲጂታል ቴክኖሎጂ ፎር ዘ ራይት ፐርፐዝ ኢት ሄልፕስ አስ ቱ አንደርቴክ አወር ወርክ ሞር ኢፊሽንትሊ ኤንድ ኢፌክቲቭሊ። ዲጂታል ቴክኖሎጂን በአግባቡ ከተጠቀምነው ስራችንን በውጤታማነትና ምንድነው በአግባቡ እንድናከናውን ይረዳናል ማለት ነው። ስለዚህ ዲጂታል ቴክኖሎጂ ኢት ኢዝ ቬሪ ኢምፖርታንት ቱ አንደርቴክ አወር ወርክስ ቱ አንደርቴክ አወር አክቲቪቲስ ኢፊሽንትሊ ኤንድ ኢፌክቲቭሊ። ዲጂታል ቴክኖሎጂ is very important to undertake our works more efficiently and effectively. more efficiently and effectively በአግባቡና በውጤታማነት ለማከናወን በጣም አስፈላጊ የሆነ ነገር ነው። ስለዚህ ዲጂታል ቴክኖሎጂ ስራችንን ኢፊሽንት ለማድረግ፣ ውጤታማ ለማድረግ፣ በአግባብ ለማከናወን፣ ኢፌክቲቭ ለማድረግ፣ ውጤታማ ለማድረግ፣ ኢፊሽንት ለማድረግ፣ በአግባብ ለማከናወን አስፈላጊ ነው ማለት ነው። በአጠቃላይ ዲጂታል ቴክኖሎጂ ኢን ዘ 21st ሴንቸሪ ሃድ ዘ ፎሎዊንግ ሜጀር ፐርፐዝ። በ21ኛው መቶ ክፍለ ዘመን ዲጂታል ቴክኖሎጂ የሚከተሉትን አገልግሎቶች
ይሰጠናል። ወይም ደግሞ ከዲጂታል ቴክኖሎጂ በዚህ በ21ኛው መቶ ክፍለ ዘመን የሚከተሉትን ሜጀር ፐርፐዝስ እናገኛለን። ወይም ደግሞ የሚከተሉት ፐርፐዞች አሉት። አንደኛ ሜጀር ፐርፐዝ ኦፍ ዲጂታል ቴክኖሎጂ in the 21st century አንደኛ ሶሻል ኮኔክሽን ኦፍኮርስ ይሄ በአግባቡ ከተጠቀምንበት ነው እንጂ ማህበራዊ መናጋትም ሊያመጣ ይችላል። የማህበራዊ ትስስርን ከፍ እንዲል ያደርጋል። ኢንፎርሜሽን ናውዴይስ ኢት ኢዝ ኢንዲስፔንሳብል ፋክተር ኢን ኦል አስፔክትስ ኦፍ አወር ላይፍ። ዛሬ መረጃ የህይወታችን በጣም ወሳኝ ነገር ነው። ያለ መረጃ መንቀሳቀስ፣ ያለ መረጃ መኖር የማይቻልበት ዘመን ነው። ስለዚህ ኢንፎርሜሽን ኢዝ the indispensable factors in all aspects of our life. Connecting families, relatives, members of the society at all levels is very crucial for healthy social life. ከቤተሰብ ጋር፣ ከዘመድ አዝማድ ጋር፣ ከማህበረሰብ አባላት ጋር መገናኘት፣ ኮኔክት መሆን ጤናማ የማህበራዊ የህይወት መስተጋብር ነው። to make our social life better, communication is not only in a formal way but also in informal ways. እንግዲህ ኮሚኒኬሽን ፎርማል ኤንድ ኢንፎርማል ሊሆን ይችላል። ኮሚኒኬሽን ሶሻል ኮኔክሽን ስንል ሶሻል ኮሚኒኬሽን ማለታችን ነው። ማህበራዊ ግንኙነት ሶሻል ኮሚኒኬሽን it can be formal, it can be informal. ፎርማል ሊሆን ይችላል፣ ኢንፎርማል ሊሆን ይችላል። ያ ማለት this involves sharing of ideas and information with each other through different social media and digital technology application. ሶሻል ኮሚኒኬሽን አይዘር ፎርማሊ ኦር ኢንፎርማሊ ስንል መረጃን የተለያዩ ሶሻል ሚዲያዎችን በመጠቀምና ዲጂታል ቴክኖሎጂዎችን በመተግበር ወይም ደግሞ በመጠቀም ማስተላለፍ ማለት ነው። ስለዚህ ዲጂታል ቴክኖሎጂ has simplified the process of socialization by enabling people to communicate with families, friends, teamworks when working remotely. በተለይ ደግሞ ከቤተሰብ ርቀን የምንኖር ከሆነ ከመስሪያ ቤት ርቀን የምንሰራ ከሆነ ከምንሰራበት መስሪያ ቤት ጋር ከቤተሰብ ጋር ያለንን የሶሻል ኮኔክሽን ሶሻል ኮሚኒኬሽን ማህበራዊ ግንኙነት ለማቀላጠፍ ወይም ደግሞ ለማድረግ ናውዴይስ ይሄ ዲጂታል ቴክኖሎጂ የምንለው በጣም ነገሮችን አቅልሏል ማለት ነው። it has simplified the process of socialization። ስለዚህ አንደኛው ሜጀር ፐርፐዙ ሶሻል ኮኔክሽን ነው። ሲምፕሊፋይ the process of socialization, the process of social connection formally and informally using digital technologies like tablets, like mobile phone, like internet, any other social media like Facebook, Telegram, Twitter, ኢሞ፣ ቫይበር የሚባሉትን ሶሻል ሚዲያስ በመጠቀም በቀላሉ መገናኘት። ኢሞ ይሄ ምንድነው? ዙም ሚቲንግ። አሁን ለምሳሌ ድሮ እንግዲህ በድምፅ ነበር፣ አሁን በድምፅም በምስል ያ ማለት የምናወራውን ሰው ፊት ለፊት እያየን በአካል ብንራረቅም ፊት ለፊት እየተያየን ባለንበት ቦታ ሁሉ ሁነን መገናኘት የምንችል። ስለዚህ ሶሻል ኮኔክሽን ይሄ ማህበራዊ ግንኙነትን ከፍ እንዲል ያደርጋል። ስለዚህ አንደኛው ፐርፐዙ ማህበራዊ ግንኙነትን ማቅለሉ ነው ማለት ነው። ሁለተኛው ኮሚኒኬሽን ስፒድ ነው። ኮሚኒኬሽን ስፒድ the second purpose of digital technology, the second major purpose of digital technology, communication speed. Digital technology helps a large amount of information to be compressed on a small storage device that can be transported.
ላርጅ ኢንፎርሜሽን ዊዝን ኤ ሰከንድ ዊዝን ኤ ፍራክሽንስ ኦፍ ሰከንድስ ባይ ስሞል ስቶሬጅ በትንሽ ስቶሬጅ ወይም ስፔስ ትራንስፈር እንድናደረግ እንድናካፍል እንድንልክ ያደርገናል። ዘ ስፒድ ኦፍ ኢንተርኔት ኢዝ ኮንስታንትሊ ኢምፕሩቪንግ thereby enabling us to transfer tons of information instantly and access data virtually anywhere in the world. አሁን በተለይ የኢንተርኔት አክሰስ ፈጣን 4G 5G ኦፍኮርስ አሁን 5G ደርሷል። የአምስተኛው ትውልድ የኢንተርኔት የሚባለው ወይም ፍጥነቱ የአምስተኛው ትውልድ 5G the fifth generation የሚባለው ላይ ደርሷል። እንግዲህ በዚህ ሰዓት እኔና እናንተ እንኳን አሁን ይህንን ስንማማር it reaches at the fifth generation ወይም 5G አምስተኛው ትውልድ ላይ ደርሷል የኢንተርኔት ፍጥነት። ስለዚህ የኢንተርኔት ፍጥነት መሻሻል መረጃን ኤኒዌር ኢን ዘ ወርልድ ላለ ሰው እንድንልክ በፍጥነት እንድንልክ ያደርገናል። ስለዚህ ዲጂታል ቴክኖሎጂ ኮሚኒኬሽንን ያፋጥናል ማለት ነው። ይሄ ግንኙነትን፣ መልእክት መላላክን፣ መረጃ መቀባበልን ፈጣን እንዲሆን አድርጎታል። እንግዲህ ድሮ በፖስታ ቤት እናስገባለን። ዜን ከዛ ፖስታ ቤቱ ሰብስቦ ወደ ማዕከል ይልካል። ዜን ከማዕከል ደግሞ እንግዲህ ወደ የሚፈለግበት ቦታ ይላካል። ይሄ ረጅም ጊዜ የሚፈጅ ነበር። አሁን ዊዝን ኤ ሰከንድ ባይ ዩዚንግ ዌብሳይት፣ ኢሜይል፣ የተለያዩ እነዚህ ዲጂታል ቴክኖሎጂ ወለድ ወይም የዲጂታል ቴክኖሎጂ ያመጣቸውን ፈጣን የኮሚኒኬሽን ሲስተም በመጠቀም መገናኘት ኮሚኒኬት ማድረግ እንችላለን ማለት ነው። ስለዚህ ኢት ኦልሶ ኢምፕሩቭስ ዘ ስፒድ ኦፍ ትራንስሚሽን ኤንድ አልቲሜትሊ ትራንስፎርምድ ዘ ዌይስ ዛት ፒፕል ኮሚኒኬት ወርክ ኤንድ ለርን። ይሄ የመረጃን መለዋወጥ ፍጥነት ብቻ አይደለም፣ ሰዎች በቀላሉ ኮሚኒኬት እንዲያደርጉ፣ እንዲሰሩ፣ እንዲማሩ አድርጓል። ዘስ ኮሚኒኬሽን through digital technology enables the global community conduct speedy communication and information exchange. የዓለም ማህበረሰብ using digital technology በፍጥነት መረጃዎችን መለዋወጥ in a fraction of microseconds ማለት እንግዲህ የማይክሮሰከንድ ፍራክሽን በሆነ ሰዓት ውስጥ መረጃን ማስተላለፍ፣ መረጃን መቀበል፣ መረጃን ማቀበል የምንችልበት ጊዜ ላይ ደርሰናል። ስለዚህ ሁለተኛው ፐርፐዝ ኮሚኒኬሽን ስፒድ ነው። ኮሚኒኬሽንን አፋጥኗል። ሶስተኛው ኦንላይን ለርኒንግ ኦፖርቹኒቲ ነው። ሶስተኛው ኦንላይን ለርኒንግ ኦፖርቹኒቲ ይሄ ኦንላይን የመማር እድልን አምጥቷል። ስለዚህ ሶስተኛው ሜጀር ፐርፐዝ ኦፍ ዲጂታል ቴክኖሎጂ ኦንላይን ለርኒንግ ኦፖርቹኒቲስ። አሁን ኢትዮጵያ ውስጥ ቁጭ ብለው የውጭ ዩኒቨርሲቲዎች ላይ የሚማሩ ሰዎች አሉ። ያ ማለት ኦንላይን እየገቡ አንዳንዴም ላይቭ ክላስ ሲኖር፣ ሌላም ጊዜ ደግሞ በሲስተሙ ላይ በዲጂታል ቴክኖሎጂ ላይ የተጫኑ ሌክቸሮችን በፈለጉ ጊዜ እየከፈቱ እየተማሩ እያዳመጡ ኦንላይን ተምረው ን የሚመዘኑበት እድል እየተፈጠረ ነው። ስለዚህ ሶስተኛው ሜጀር ፐርፐዝ ኦንላይን ለርኒንግ ኦፖርቹኒቲ ነው። ዘ ዴይሊ ዩዝ ኦፍ all forms of digital media is part of our lives and therefore becomes a key component of education. Digital technology nowadays is a key component of education. Digital technology is a key component of education. It is a key component of education. አንዱ የትምህርት ማሰራጫ ኪ ኮምፖነንት ወይም አካል ነው። አሁን እኔና እናንተ እንኳን እየተማርን ያለ ነው በዲጂታል ሲስተም ነው ማለት ነው። በዲጂታል ቴክኖሎጂ መሰረት ነው የተቀረጸውን ለዚህ ዓላማ ተብሎ የተዘጋጀውን ቪዲዮ በዲጂታል ቴክኖሎጂ መልኩ እንማማራለን ማለት ነው። ስለዚህ ይሄ ኦንላይን ለርኒንግ ኦፖርቹኒቲን እንዲመጣ
አድርጓል ማለት ነው። ኢን ሞደርን ሶሳይቲ ፒፕል ዩዝ ዲጂታል ሚዲያ ዴይሊ ኤንድ ሲምለስሊ ኤንድ ኤዱኬተርስ ኒድ ቱ ኮንሲደር ዘ ኢንቴግሬሽን ኦፍ ዲጂታል ሚዲያ ቱዴይ ኤንድ ፎር ዘ ፊውቸር። ወደፊት እንዲሁም ትምህርት ቤት መሄድ ላያስፈልግ ይችላል። አስተማሪው ቤት ሆኖ የሚያስተምረውን ያስተምራል። ያው ነገር ያው ገና በቴሌኮሙኒኬሽን ዘርፍ ያን ያክል ያደግን ስላልሆን 5G 4G በጣም ጥቂት ቦታዎች ላይ ነው አሁን አገር ውስጥ እንኳን የሚሰራው። አብዛኛው የኢንተርኔት አክሰስ የሌለበት ይበዛል በተለያዩ ምክንያቶች። ስለዚህ ሙሉ ሀገሪቱ የኢንተርኔት አክሰስ ኤኒዌር ኤኒ ኮሪዶር ኦፍ ደ ካንትሪ የኢንተርኔት አክሰስ በሚኖርበት ጊዜ ትምህርት ቤት መሄድ ላያስፈልግ ይችላል። ሰው ባለው የዲጂታል ቴክኖሎጂ ኦንላይን ትምህርትን መማር የሚችልበት እድል ይፈጠራል ማለት ነው። ስለዚህ ኢንተግሬቲንግ ዘ ዲጂታል ሚዲያ ቱዴይ ኤንድ ዘ ፊውቸር የትምህርት ሴክተሩ አንዱ አካል ይሆናል ማለት ነው። ስለዚህ ትምህርትን ወደ ዲጂታል ሲስተም መቀየር እንግዲህ በዚህ ጊዜ በጣም አስፈላጊ ነው ማለት ነው። ባይ ሃቪንግ አክሰስ ቱ ኢንተርኔት ናውዴይስ ዊ ካን ኦል አክሰስ ዲፈረንት ኢንፎርሜሽን ዊዝን ሰከንድስ ጀስት ባይ ሰርችንግ ኦንላይን ሰርች በማድረግ ስለ ማንኛውም ነገር መረጃ የምናገኝ። በተለይ ደግሞ የአርቲፊሻል ኢንቴሊጀንስ ከመጣ በኋላ ነገሮችን በሙሉ እያቀለለን። ኦፍኮርስ ሰው ይሄ በንባብ የተለያዩ ነገሮችን በማንበብ የሚያገኘውን ነገር ኦፍኮርስ ፊዚካል ለምሳሌ እንደው እንደ እንትን ብናነሳ ባይብል አሁን ወደ ዲጂታል እየተቀየረ ነው። ስለዚህ ባይብል ወደፊት በጽሁፍ ላይኖር ይችላል። ይሄ በመጽሐፍ መልክ ማለት ነው። ን ምናልባት ሲስተሙ አንዴ ችግር ቢገጥመው እንግዲህ ባይብል ከእጃችን ሊወጣ ይችላል ማለት ነው። ምክንያቱም ወደ ዲጂታል ሲቀየር እንግዲህ ዲጂታል ራሱን የቻለ ደግሞ ችግር አለው። ጠቀሜታ እንዳለው ሁሉ አንድ ቀን ፌል ሊያደርግ የሚችልበት የሆነ ነገር ቢበላሽ የሆነ ሲስተም ፖዝ ቢያደርግ ሁሉም ነገር የሚቆምበት። ኤኒዌይስ ዲጂታል ቴክኖሎጂ ሶስተኛው ሜጀር ፐርፐዝ ኦንላይን ለርኒንግ ኦፖርቹኒቲ። ዲጂታል ቴክኖሎጂ ናውዴይስ ኢት ቢካም ኤ ኪ ኮምፖነንት ኦፍ ኤዱኬሽን። የትምህርት ስርዓታችንን ዲጂታል ወደ ማድረግ ይጠበቅብናል ማለት ነው። ሶስተኛው ዲጂታል ማርኬት ነው። ይቅርታ፣ አራተኛው ዲጂታል ማርኬት ይሄ ኦንላይን ማርኬቲንግ የሚባለው ማለት ነው። ኦንላይን ማርኬት አሁን ለምሳሌ አማዞን የሚባሉ ለምሳሌ የኦንላይን ማርኬት ሴንተሮች አሉ። እነሱ ላይ የምንፈልገውን ነገር ሰርች እናደርጋለን፣ ዋጋውን እናገኛለን፣ እናዝዛለን። በዛ ዲጂታል የፋይናንስ ሲስተም እንከፍላለን። ይህን የምንፈልገው እቃ ቤታችን ድረስ ይመጣልናል ማለት ነው በሲስተሙ። ስለዚህ ዲጂታል ማርኬት ኢዝ ኦልሶ አናዘር ኢሴንሻል ፐርፐዝ ኦፍ ዩዚንግ ዲጂታል ሚዲያ ኢን ቢዝነስ አክቲቪቲስ። ዲጂታል ማርኬት ሲባል መገበያየት ብቻ አይደለም፣ ማስተዋወቅ ራሱ ዲጂታል ማርኬት ነው። ዲጂታል ማርኬት ኢዝ ዘ ፕሮሞሽን ኦፍ ዩር ቢዝነስ ዩዚንግ ኦንላይን ሪሶርስስ ኤንድ ቱልስ። ዲጂታል ማርኬት ስንል ያለንን ቢዝነስ ማስተዋወቅ ብቻ አይደለም፣ መሸጥም እንግዲህ የዲጂታል ማርኬት። ስለዚህ ዲጂታል ቴክኖሎጂ ኦንላይን ማርኬትን ለማከናወን ፕሮሞሽን ለመስራት ፕሮሞሽን ኦፍ አውር ሪሶርስስ ወይም ፕሮዳክትስ ያለንን ፕሮዳክት ወይም ሪሶርስ ለማስተዋወቅ ይጠቅማል። ቱልስ ዩዝድ ኢን ዲጂታል ማርኬቲንግ ኢንክሉድ ዌብሳይት፣ ማይክሮሳይት፣ ሞባይል አፕሊኬሽን፣ ሶሻል ሚዲያ ፕላትፎርምስ አሁን ፌስቡክን፣ ቴሌግራምን፣ ኢሞን በመጠቀም ትዊተርን በመጠቀም ያለንን ፕሮዳክት ማስተዋወቅ መሸጥ እንችላለን። ኢትስ ቢኮዝ ኦፍ ዲጂታል ቴክኖሎጂ። ስለዚህ ዩዚንግ ኦንላይን ሴሊንግ ቢዝነስ አለው ከስተመርስ ቱ ባይ ዌንኤቨር ዴይ ወንት ኢቨን ዌን ዩር ሾፕ ዶርስ አር ክሎዝድ። እንግዲህ ኦንላይን ማርኬት ወይም የዲጂታል ማርኬት የግድ ሱቃችን ክፍት እንዲሆን አይጠበቅም። ሱቃችን ዝግ እንኳን ቢሆን ያለን ዕቃ ኦንላይን መሸጥ ስሩ ዴሊቨሪ ሲስተም
መሸጥ እንችላለን ማለት። ስለዚህ ሰዎችን የምናገኘው ስሩ ደሊቨሪ ማድረስ እንኳን በአካል ቢያስፈልገን ሰዎቹን የሚገዙትን ሰዎች ለማግኘት ምን ያስፈልገናል ማለት ዲጂታል ኮኔክሽን ያስፈልገናል ማለት ወይም ዲጂታል ቴክኖሎጂ ያስፈልገናል ማለት ነው። እንግዲህ በዚህ መልኩ አማዞን፣ መርካቶ ዶት ኮም ለምሳሌ እኛ ሀገር፣ ዛፖስ፣ አሊባባ ዶት ኮም፣ ድሮፕቦክስ፣ አፓቼ፣ አንድሚ ሞድል፣ ኢሉሲደንት፣ ስክሎጂ የሚባሉ የኦንላይን ማርኬት የዲጂታል ማርኬት ሲስተምስ አሉ። እነዚህ የሶሻል ሚዲያ አካላት ናቸው። ስለዚህ እነዚህና መሰል ፌስቡክን አሁን ፌስቡክን በመጠቀም ቲክቶክን በመጠቀም ነገሮችን መሸጥ ይቻላል፣ ማስተዋወቅ ይቻላል። ስለዚህ ዲጂታል ቴክኖሎጂ ሌላኛው ፐርፐዝ ዲጂታል ማርኬትን ኦንላይን ማርኬትን ማምጣቱ ነው ማለት ነው። ስለዚህ ዲጂታል ማርኬት እነዚህን የመሰሉ ጥቅሞች ወይም ቤኔፊቶች አሉት። አንደኛ ሶሻል ኮኔክሽን ማህበራዊ ግንኙነት ከፍ እንዲል አድርጓል። ሶሻል ኮኔክሽን ከቤተሰብ ከዘመድ አዝማት ከምንፈልገው ሰው ጋር ኮሚኒኬሽን ስፒድ ይሄ መረጃዎችን መለዋወጥ ፈጣን እንዲሆን አድርጓል። ኦንላይን ለርኒንግ ኦፖርቹኒቲስ ዲጂታል ቴክኖሎጂ የኤዱኬሽን ስርዓቱ ኮምፖነንት እንዲሆን አድርጓል እና ዲጂታል ማርኬት ወይም ኦንላይን ማርኬት ኦንላይን ሴሊንግ ፕሮሞሽን ኦፍ አወር ሪሶርስ ፎር ፕሮዳክትስ እንድናደርግ ያስችለናል ማለት ነው። ሌላው እዚህ ጋር የምናነሳው ዲጂታል ቴክኖሎጂን በተመለከተ 2.4 ኮድስ ኦፍ ኮንዳክት ፎር ዩዚንግ ዲጂታል ቴክኖሎጂ ነው። እንግዲህ ዲጂታል ቴክኖሎጂ የራሱ ጥቅም አለው፣ የራሱም ጉዳት አለው። ስለዚህ ጉዳቱን ለመቀነስ ዊ ሃቭ ቱ ፎሎ ዘ ኮድስ ኦፍ ኮንዳክት። እነዚህ የዲጂታል ቴክኖሎጂ አጠቃቀም ስርዓቶችን መከተል አለብን ጉዳት በማያመጣ መልኩ። ምክንያቱም የምንቆጣጠረው ነገር አይደለም። አንዴ አሁን ለምሳሌ አንድ ሰው የተናገረው ዲጂታል ቴክኖሎጂ ላይ ከተጫነ በኋላ ኦንላይን ከወጣ በኋላ ሰውየው መቆጣጠር አይችልም። ምክንያቱም ብዙ ሰው ዳውንሎድ እያደረገ ይይዘዋል። አላልኩም ማለት እንኳን አይችልም። ስለዚህ ዲጂታል ቴክኖሎጂን በአግባቡ መጠቀም አለብን። እንዴት እንጠቀም? ዋት አር ዘ ኮድስ ኦፍ ኮንዳክት የሚለውን እንመልከት። 2.4 ኮድስ ኦፍ ኮንዳክት ፎር ዩዚንግ ዲጂታል ቴክኖሎጂ ኮድስ ኦፍ ኮንዳክት ፎር ዩዚንግ ዲጂታል ቴክኖሎጂ። እንግዲህ ዲጂታል ቴክኖሎጂ ብዙ ጥቅሞች አሉት ብለናል፣ ቀደም ብለን ያነሳናቸው። ግን በአግባብ ካልተጠቀምነው ራሱን የቻለ ጉዳት አለው። Using the right digital technology for the right purpose efficiently and effectively is the burning issue in the current digital world. አሁን ዓለም መቆጣጠር ያልቻለው ዲጂታል ቴክኖሎጂ ለኔጌቲቭ ነገር የሚጠቀሙ ሰዎች ናቸው። ለኔጌቲቭ ነገሩ የሀገራት ሀብት ይዘረፋል በሃከርስ። የሀገራት የቴክኖሎጂ ሲስተምስ እንዲበላሹ ይደረጋል የተለያዩ ቫይረሶችን በመልቀቅ። ስለዚህ ዲጂታል ቴክኖሎጂ ለትክክለኛ ዓላማ በትክክለኛ መንገድ ካልተጠቀምነው አደገኛ ነገር ነው ማለት ወይም አደጋ አለው። ስለዚህ we have to use digital technology in the right way and for the right purpose. We have to use digital technology in the right way for the right purpose. በትክክለኛ መንገድ ለትክክለኛ ዓላማ መጠቀም አለብን። Using digital media in our day-to-day life must be governed by a set of ethical codes of conduct. When we use digital technology, we have to follow
a set of ethical codes of conduct. A set of ethical codes of conduct. Codes of conduct. ልንከተላቸው የሚገቡ የስነ ምግባር መርሆች መኖር አለባቸው። ካልሆነ ኔጌቲቭ ነገሩ ይበዛል ማለት ነው። ዲስአድቫንቴጁ ይበዛል። ስለዚህ we have to follow some set of ethical codes of conduct when we apply digital technology ስንጠቀም ስንተገብር ልንከተላቸው የሚገቡ set of ethical codes of conduct መኖር አለባቸው። This involves the objects of using digital technology and proper identification of their advantage and disadvantage while using it. ያ ማለት እንግዲህ a set of ethical codes of conduct መከተል አለብን ስንል when we use digital technology we have to know their advantage and disadvantage. ዲጂታል ቴክኖሎጂን ስንጠቀም ጥቅምና ጉዳታቸውን ማወቅ አለብን ማለት ነው። When we use digital technologies we have to know their advantage and disadvantage. Their advantages and disadvantages. ጥቅምና ጉዳታቸውን ማወቅ አለብን ማለት ነው while using digital technology. Therefore, before using available social media and other digital technologies, we have to identify their benefits and potential challenges to our daily life. ጥቅማቸውንም ቻሌንጃቸውንም ማወቅ ይጠበቅብናል ማለት ነው። የምናገኘውን ጥቅም የሚያመጣውን ተጽዕኖ መገንዘብ ያስፈልጋል። ዲጂታል ቴክኖሎጂ ፌስቡክ አለ ተብሎ ዝም ብሎ አእምሯችን ላይ የመጣልን ሁሉ ፖስት አይደረግበትም። ቲክቶክ አለ ብሎ ወይም ደግሞ ፎሎወር አለ ብሎ ዛሬ እንደዚህ ብለን ያለ ኃላፊነት ልንናገረው የምንችለው ነገር መኖር የለበትም ማለት ነው። ስለዚህ የምንናገረው ነገር ዲጂታል ቴክኖሎጂ ስንጠቀም ስንተገብር የምናስተላልፈው መረጃ ጥቅሙና የሚያመጣው ተጽዕኖ በግልጽ መታወቅ አለበት ማለት ነው። The information or content of social media is broad and uncensored. There must be the ethics and code of conduct to be followed for effective and efficient utilization of social media. ይቅርታ ሶሻል ሚዲያ የምንለው ነገር አንሴንሰርድ ነው። ይህ ሴንሰር የሚደረግ ምንድነው የሚባለው ክትትል ወይም ደግሞ ልናስቀረው የምንችለው ነገር አይደለም። አሁን ለምሳሌ መጽሐፍ ሲታተም መጽሐፉ ኤዲተር አለው፣ ጸሐፊ አለው። ስለዚህ ኃላፊነቱን ይወስዳል ማለት ነው። ከመታተሙም በፊት ኤዲተሩ ያየዋል፣ ሴንሰር ይደረጋል፣ ይገመገማል። ሶሻል ሚዲያን ግን የሚቆጣጠረው የሚገመግመው አካል የለም። ለምን? ኢትስ ኮንትሮል ዲጂታል ቴክኖሎጂ ስለሆነ መቆጣጠር የሚቻል ነገር አይደለም። ምክንያቱም ሁሉም ሰው ዲጂታል ቴክኖሎጂ ይጠቀማል። ያንን ሁሉ ቢሊየንስ ኦፍ ህዝብ መቆጣጠር የሚቻልበት እንግዲህ አሁን ፌስቡክ ስንት ተከታይ ያለው በዓለም ቢሊየን አለው አይደል? ቢሊየኑን ፌስቡክ የሚባለው ድርጅት ብቻውን ሊቆጣጠረው አይችልም። ስለዚህ እኛ ራሳችን መቆጣጠር ያለብን ማለት ነው። ስለዚህ ሶሻል ሚዲያን ስንጠቀም አንሴንሰርድ ስለሆነ የሚቆጣጠረው አካል ስለሌለ there must be the ethic and code of conduct to be followed for effective and efficient utilization of social media. Each social media platform serve a purpose that is unique, and our social use strategy, content and ethics must be adopted accordingly. እንግዲህ ሶሻል ሚዲያ ስንጠቀም ወይም የሶሻል ሚዲያ ፕላትፎርሞችን ስንጠቀም ለምን አገልግሎት እንደምንጠቀመው
እንዴት መጠቀም እንዳለብን፣ እንዴት መቆጣጠር እንዳለብን እንግዲህ የራሳችን ስነ ምግባር ነው ማለት ነው ህጉ። የራሳችን ኢቲክስ ነው ማለት ነው መቆጣጠሪያው እንጂ ማንም ሊቆጣጠረን አይችልም። ምክንያቱም ዲጂታል ቴክኖሎጂ። ስለዚህ they are general rules and policies that are consistent with the high standard ethics we uphold and emphasize the value we place on trust and treating all members of our community with respect. ሶሻል ሚዲያን ዲጂታል ቴክኖሎጂን ስንጠቀም ማህበረሰባችንን ባከበረ መልኩ መሆን አለበት። ከኢትዮጵያን ባህል ያፈነገጠን ነገር ሶሻል ሚዲያ ላይ መልቀቅ እንችላለን፣ ኦፍኮርስ እንችላለን። ግን ማህበረሰባችንን ማሰብ ህሊናዊ ግዴታ አለብን ማለት ነው። Accordingly, the most common codes of conduct to be considered using digital media for communication, education, internet, entertainment, and industry are the following. The most common codes of conduct. The most common codes of conduct. Codes of conduct we should follow in using digital technology. Digital technology like social media. Social media are the following. One, use digital media for the good things. Use digital media for the good things. መጠቀም ያለብን ለመልካም ነገር ነው። use digital media for the good things. ለመልካም ነገር መጠቀም አለብን። such as solving community problems. የማህበረሰባችንን ችግር ለመፍታት through awareness creation on important issues. ስለዚህ ስንጠቀም ለመልካም ነገር ነው መጠቀም ያለብን። ለሰይጣናዊ ተልእኮ መጠቀም የለብንም ማለት ነው ባጭሩ። ምክንያቱም we are human being, we have to control ourselves. ራሳችንን መቆጣጠር አለብን፣ ምክንያቱም ሰዎች ነን። ሰው ደግሞ ራሱን የሚገዛ ፍጡር ነው። ማሰብ የሚችል ስብዕና ያለው በፈጣሪ አምሳል የተፈጠረ የከበረ ፍጡር ነው። ስለዚህ ለክፉ ነገር፣ ለተንኮል፣ ለሰይጣናዊ ተልእኮ፣ ግጭት ሊያስነሳ በሚችል የትኛውንም ማህበረሰብ ሊያስቀይም በማይችል መልኩ መጠቀም አለብን። ስለዚህ አንደኛው ኮድ ኦፍ ኮንዳክት we have to use digital technology only for good things. ለመልካም ነገር መጠቀም። ሁለተኛው use the information you got from using digital media as an input to improve your knowledge, experience and skills needed to improve your life. ከዲጂታል ሚዲያ የምናገኛቸው ኢንፎርሜሽኖች ወይም መረጃዎች ያለን እውቀት፣ ያለን ኤክስፒሪየንስ፣ ያለን ስኪል ለማሳደግ መሆን አለባቸው። ስለዚህ ዲጂታል ሚዲያን የምንጠቀመው to improve our knowledge. Use digital media to improve knowledge, እውቀታችንን ለማሳደግ፣ ኤክስፒሪየንስ ልምዳችንን ለማሳደግ፣ ስኪል ወይም በሌላ አባባል to improve our life ህይወታችንን ለማሻሻል መሆን አለበት። በህይወታችን የምንሰራው ስራ አንደኛ ለመንፈሳዊ ህይወት የሚጠቅመን መሆን አለበት። ሁለተኛ በምድር ለምንኖረው ህይወታችንን የሚያሻሽል የሚያቀል መሆን አለበት። ከዚህ ውጭ የሆነ
ምንም የሚጠቅም ነገር የለውም። አንድ ሰው በምድር ላይ ሲኖር ለሁለት ነገር ነው የሚኖረው። አንደኛ በምድር ላይ ያለውን ህይወቱን ስኬታማ ለማድረግ፣ ሁለተኛ መንፈሳዊ ህይወቱን ስኬታማ ለማድረግ ነው። ሰው ከዚህ ያለፈ ህይወት የለውም። ከዚህ ያለፈ ህይወት ያለው ሰው የተፈጠረበትን ዓላማ ማያውቅ ነው፣ ስለ እውነት ማለት ነው። ስለዚህ የሚጠቅመን እውቀታችንን፣ ክህሎታችንን፣ ልምዳችንን ለማሳደግ ወይም ደግሞ የዕለት ተዕለት ህይወታችንን ለማሻሻል በሚጠቅመን መልኩ መጠቀም አለብን። የምናገኘው መረጃ ለእሱ የሚጠቅመን ካልሆነ ምን ያሰራልናል? ህይወታችንን የማያሻሽል ከሆነ፣ እውቀታችንን ከፍ የማያደርግ ከሆነ፣ ልምዳችንን የማያዳብር ከሆነ፣ ክህሎታችንን የማያሻሽል ከሆነ መረጃ ሊሆን አይችልም። ከነዚህ ውጭ የሆነ መረጃ እኛም መሰብሰብ የለብንም፣ እኛም ለሰው ማካፈል የለብንም። ሶስተኛ ኢግኖር ኮንተንትስ ፕሮቮኪንግ ፖለቲካል ሪሊጂየስ ኤንድ ሴክሹዋል ቫዮለንስ። ይህ ጾታዊ ጥቃት፣ የሃይማኖት፣ የፖለቲካ። ሶስተኛ ሰርድ ኮድ ኦፍ ኮንዳክት፣ መከተል ያለብን ኮድ ኦፍ ኮንዳክት ኢን ዩዚንግ ሶሻል ሚዲያ። ሶስተኛው ኢግኖር ኮንተንትስ ፕሮቮኪንግ ፖለቲካል ሪሊጂየስ ኤንድ ሴክሹዋል ቫዮለንስ። ይህ ጾታዊ ትንኮሳ፣ ይህ ማንቋሸሽ፣ ሃይማኖታዊ፣ ፖለቲካዊ፣ ፖለቲካን፣ ሃይማኖትን፣ ሴክሹዋል ቫዮለንስን ፕሮቮክ የሚያደርግ የሚያውክ ኮንተንትን ኢግኖር ማድረግ እኛም መልቀቅ የለብንም። ሲጀመር እኛ የራሳችንን ድርሻ መወጣት ዴን ይህንን ኃላፊነት ዘንግተው እንኳን የሚለቁ ሰዎች፣ ሚዲያ ላይ የሚያስተላልፉ ሰዎች ቢኖሩ እነሱን ኢግኖር ማድረግ። ኢግኖር ባድ ኮንተንትስ፣ ኢግኖር ወይም ፕሮቮኪንግ ኢንፎርሜሽን፣ ኢግኖር ፕሮቮኪንግ ኢንፎርሜሽን። እነዚህ ፕሮቮክ የሚያደርጉ ነገሮችን የሚያባብሱ በማህበረሰብ ውስጥ ልዩነትን ሊፈጥሩ የሚችሉ ኮንተንቶችን ኢግኖር ማድረግ። አራተኛ ትሪት አዘርስ አዝ ዩ ወንት ቱ ቢ ትሪትድ። ይሄ የመጽሐፍ ቅዱስ ወይም የቅዱስ ቁርአን መልካም ቃል ነው። በእናንተ ላይ እንዲሆን የማትፈልጉት በሌሎች ላይ አታድርጉ። ትሪት አዘርስ አዝ ዩ ወንት ቱ ቢ ትሪትድ። ሌላው እናንተ ትሪት ልትደረጉበት በምትችሉት መንገድ ሌላውንም ትሪት ማድረግ ማለት ነው። ያ ማለት እናንተ ላይ ሊደረግ የማትፈልጉትን ሌላው ላይ አለማድረግ። አምስተኛ ሪስፔክት ፕራይቬሲ ኤንድ ሜንቴን ኮንፊደንሻሊቲ። the fifth respect privacy. ሪስፔክት ፕራይቬሲ። አንድ ሰው የራሱ የሆነ ነገር አለው። በቃ እሱ መጠበቅ አለበት። የግሉን ጉዳይ በቃ የወንድሜ የግሉ ጉዳይ የግሉ ጉዳይ፣ እኔን የማይመለከተኝ ከሆነ አይመለከተኝም። ስለዚህ ሪስፔክት ፕራይቬሲ ኤንድ ሜንቴን ኮንፊደንሻሊቲ፣ ይህ መተማመንን መጠበቅ፣ የሰውን የግል ነገር መጠበቅ፣ ሪስፔክት ማድረግ። በቃ የግል የሆነው የግል ነው፣ እኛን አይመለከተንም ማለት ነው። ስድስተኛው አቮይድ ፖስቲንግ ሼሪንግ ኤንድ ፎሎ ፌክ ኒውስ። አቮይድ ፖስቲንግ ሼሪንግ ኤንድ ፎሎዊንግ ፌክ ኒውስ። ፌክ ኒውስ አሁን ዓለምን እያወዛገበ ያለው ፌክ ኒውስ ነው፣ የሐሰተኛ መረጃ። ከመሬት ተነስቶ በሬ ወለደ ማለት ነው። ፌክ ኒውስ ማለት በሬ ወለደ። በሬ ሊወልድ ይችላል። በሬ ወለደ አይነት ወሬን ኢግኖር ማድረግ፣ እኛም ፖስት አለማድረግ። ፖስት የሚያደርጉ በሬ ወለደ ወሬ የሚያወሩ ሰዎች ካሉ ደግሞ እነሱን ሼር አለማድረግ። ሰባተኛ ፋይቲንግ ፌክ ኒውስ። ፋይቲንግ ፌክ ኒውስ፣ እነዚህ ፌክ ኒውሶችን ማጋለጥ፣ መዋጋት። ዩዚንግ ዲጂታል ሚዲያ ባይ ኤክስፖዚንግ ዘ ፋክትስ። አንድ ሰው በሬ የወለደ ወሬ ሲያወራ ነው ፋክቱ ይሄ ነው፣ እውነታው ይሄ ነው ብሎ እውነታውን ማጋለጥ።
የሐሰት መረጃ በሚናገሩት እኩል እውነተኛውን መረጃ ማጋራት። ምክንያት ብዙ ጊዜ ለፌክ ኒውስ የሚያጋልጠው እውነተኛውን መረጃ ማጋራት አለመቻል። እውነተኛው መረጃ ከእውነተኛው ምንጭ ከተነገረ ፌክ ኒውስ ሊኖር አይችልም። ስለዚህ እውነተኛን መረጃ መደበቅ ነው ሲጀመርም የፌክ ኒውስ መሰረቱ ወይም ደግሞ ሶርሱ። እውነተኛው መረጃ ካልተነገረ ህዝቡን ማያውቅ ከሆነ ሰው ለፌክ ኒውስ፣ ለውሸት ዜና፣ ለበሬ የወለደ ዜና ይጋለጣል ማለት ነው። ስለዚህ ፋይቲንግ ፌክ ኒውስ ባይ ኤክስፖዚንግ ደ ፋክትስ ዩዚንግ ዲጂታል ሚዲያ። 8ኛ አቮይድ ሪማርክስ ዛት ሜክ ኮንስቲቱት ዲፌሜሽን። 9ኛ አቮይድ ፖስትስ ዲግሬዲንግ ኢንዲቪዥዋል ዲግኒቲ። ኢንዲቪዥዋል ዲግኒቲን የሰዎችን ደህንነት የሚያውክ ነገር ወይም ሰዎች ደህንነት እንዳይሰማቸው የሚያደርግ ነገር ፖስት አለማድረግ። 10ኛ አክኖሌጅ ኤንድ ኮሬክት ሚስቴክስ ፕሮምፕትሊ። ስህተትን መቀበል እና ማረም። አክኖሌጅ ስህተትን መቀበል፣ ስህተትን ማመን። ስህተት ከሰራን ስህተታችንን ማመን፣ እሱም ብቻ አይደለም ማስተካከል። 11ኛ አቮይድ ስፔንዲንግ ማች ሞር ታይም ኦን ዩዚንግ ዲጂታል ሚዲያ አነሰሰርሊ። ስለዚህ ዲጂታል ሚዲያን በአግባቡ መጠቀም፣ ያለ አግባብ ዲጂታል ሚዲያ ላይ ረጅም ሰዓት አሁን ቲክቶክ ሁሉም ሰው ስራ ፈት አድርጎታል። እንግዲህ ይህንን ሳስተምር በዚህ ጊዜ ብዙ ሰው ቲክቶክ ላይ ተጥዶ ነው የሚውለው። በቃ ፈን ነገር ይቀርባል። ዜን አንዱን አይቶ የሚቀጥለውን ፈን ነገር ሲያይ የሚቀጥለውን ዜን ሰው ረጅም ሰዓት እዚያ ላይ ይቆያል ማለት ነው። ስለዚህ ረጅም ሰዓት ሶሻል ሚዲያ ላይ ላላስፈላጊ ነገር መቀመጥን ማሳለፍን ማቆም። ዩዚንግ ዲጂታል ሌላኛው 12ኛው ዩዚንግ ዲጂታል ሚዲያ ኢን ዌይስ ኢት ካን ኖት አፌክት ሪሌሽንሽፕ አመንግ ፋሚሊስ ኤንድ ፍሬንድስ። ሶሻል ሚዲያን ሪሌሽንሽፕን ከቤተሰብ ጋር ከጓደኛ ጋር በማያበላሽ መልኩ መጠቀም፣ አፌክት በማያደርግ መልኩ፣ ተጽዕኖ በማያደርግ መልኩ መጠቀም። 13ኛ ዱ ኖት ዩዝ ዲጂታል ሚዲያ ኢን ዌይስ ኢት ካን ኖት አፌክት አወር ስተዲ ኤንድ ወርክ ታይምስ። አሁን ብዙ ጊዜ ልጆች እያነበቡ አይደለም። እኔ መምህር ነኝ። ተማሪዎቹ እንደ ድሮው ረጅም ሰዓት ቁጭ ብለው የሚያነቡበት ጊዜ የላቸውም። ለምን? ሶሻል ሚዲያ ጊዜያቸውን እየበላቸው። እኛን ትላልቆችን ሰዎች እንኳን እንግዲህ በእድሜ ከፍ ብለናል የምንለውን እንኳን በጣም እያታለለን ያለ ነገር ነው ዲጂታል ቴክኖሎጂ። ተማሪዎች የሚያጠኑበትን ጊዜ፣ የሚሰሩበትን ጊዜ፣ ቢሮ ቁጭ ብሎ ባለጉዳይ የሚያስተናግደው የመንግስት ሰራተኛ ባለጉዳይ እንኳን ቢሮ መግባቱን የሚረሳበት፣ ባለጉዳይ እንኳን ለመስተናገድ ምንድነው የእንግዳ መቀበያ ክፍል ላይ ረጅም ሰዓት ያለ ምክንያት የሚቀመጥበት ጊዜ አለ ቢኮዝ ኦፍ ሶሻል ሚዲያ። የመጨረሻው ፍሪ ዩርሰልፍ ፍሮም ቢንግ አዲክቲቭ ኦፍ ዩዚንግ ዲጂታል ሚዲያ ነው። ፍሪ ዩርሰልፍ፣ ሜክ ዩርሰልፍ ሰልፍ ፍሪ ፍሮም አዲክሽን ዩዚንግ ሶሻል ሚዲያ። በነገራችን ላይ እንደ ልክፍት ነው። አንድ ነገር በደጋገምነው ቁጥር ልምድ ይሆናል፣ ልክፍት ይሆናል፣ ሱስ ይሆናል ማለት ነው። ስለዚህ ሶሻል ሚዲያን እንደ ሱስ መጠቀም የለብንም። አንድ ሰው የሆነ ነገር ያደርጋል፣ ይለምደውና ዜን ማቆም አይችልም። ከዛ ምን ይባላል? ሱስ። ሶሻል ሚዲያም ሱስ የሚሆን ነገር ነው። ስለዚህ ሱስ በማይሆንበት ደረጃ ጀስት ሲያስፈልገን ብቻ ለአስፈላጊ ነገር መረጃን ለማግኘት የሆነ ነገር ለማግኘት ብቻ ለሁለት በምድር ላይ ስንኖር ለምድራዊ ህይወታችን እና ለመንፈሳዊ ህይወታችን ሊጠቅም በሚችል መልኩ መጠቀም ብቻ ነው እንጂ ሱስ እስከሚሆን እዚያ ላይ ተጥደን ያለንበትን እስከምንረሳ። አንዳንዴ ታክሲ ላይ አጋጥሟቸው አያውቁም? መድረሱን ሰው ሁሉ ወርዶ ብቻውን ይቀራል። አንዳንድ ሰው ለምንድን ነው? ሶሻል ሚዲያ ላይ ነው። በቃ መድረሱን ረስቷል። እሱ እዛ ውስጥ ነው ያለው፣ ያለበትን አያውቅም። እስከዚህ ድረስ መጠቀም
አስፈላጊ አይደለም። እንግዲህ ዚስ አር some of the common codes of conduct that we have to follow when using digital technology like social media. ዲጂታል ቴክኖሎጂ እንደ ሶሻል ሚዲያ ያሉ ዲጂታል ቴክኖሎጂን ስንጠቀም ልንከተላቸው የሚገቡ ኮድስ ኦፍ ኮንዳክት፣ ኢቲካል ኮድስ ኦፍ ኮንዳክት፣ የስነ ምግባር መመሪያዎች እነዚህ ናቸው። ሌላውና የመጨረሻው ቻሌንጅስ ኦፍ ዩዚንግ ዲጂታል ሚዲያ ነው። ዲጂታል ሚዲያን ስንጠቀም የሚያጋጥሙን ተግዳሮቶች ምንድን ናቸው? ቻሌንጅስ 2.5 ቻሌንጅስ ኦፍ ዩዚንግ ዲጂታል ሚዲያ። ቻሌንጅስ what are the disadvantages? ቻሌንጅስ ስንል disadvantages of using digital technology. disadvantages of using digital technology like digital media. ብዙ ጊዜ እናውቃለን። ችግሩ የምናውቀውን መተግበር አለመቻል ነው። ስለዚህ ቻሌንጆቹ ወይም ዲስአድቫንቴጆቹ የሚከተሉት ናቸው። ዲስሪጋርድ ፎር ኢቲካል ቫሊዩስ፣ የስነ ምግባር እሴቶችን መሸርሸር። ዲስሪጋርድ ፎር ኢቲካል ቫሊዩስ፣ የስነ ምግባር እሴቶች መሸርሸር። ፋብሪኬሽን ኦፍ ፌክ ኒውስ፣ የፌክ ኒውስ የውሸት ዜና መፈብረክ። ፋብሪኬሽን አሁን እውነቱን ከውሸት መለየት በጣም አስቸጋሪ እየሆነ ነው። ፋብሪኬሽን ኦፍ ፌክ ኒውስ እውነቱን ከውሸቱ መለየት ያስቸገረበት ጊዜ ነው። ኢትስ ቢኮዝ ኦፍ ሮንግ ዩዝ ኦፍ ሶሻል ሚዲያ። የሶሻል ሚዲያ አጠቃቀማችን ትክክል ባለመሆኑ፣ በስነ ምግባር የተመራ በስነ ምግባር የተገዛ ባለመሆኑ ጀስት ፌክ ኒውስ በመልቀቅ ከቪው በሚያገኙት ገንዘብ ብቻ የሚያስቡ ሰዎች በመብዛታቸው ፋብሪኬሽን ኦፍ ፌክ ኒውስ፣ ፎልስ ሪፖርት፣ ሚስ ኢንፎርሜሽን፣ እውነት ያልሆነ ሚስ ኢንፎርሜሽን ብዙ ጊዜ ለሰው ሼር ማድረግ ሁለተኛው ቻሌንጅ። ሶስተኛው ፐርሰናል ፕራይቬሲ ኤንድ ሴኪሪቲ ኢሹ ነው። ፐርሰናል ፕራይቬሲ ኤንድ ሴኪሪቲ ኢሹስ የግል ሚስጥራችንን የደህንነታችን ጉዳይ አሁን በጣም ቢኮዝ ሶሻል ሚዲያ አንድ ሰው ፎቶችሁን ይወስድና ይሄ ሰው እንደዚህ ሲያደርግ የሆነ ቦታ ላይ ቁማችሁ ፎቶ ያነሳና ይህ ሰው እንደዚህ ነው ብሎ የሐሰት ዜና ይሰራል። አሁን በጣም አስቸጋሪ ነው። ማን ምን እንደሚያደርግባችሁ አታውቁ። ስለዚህ የፐርሰናል ፕራይቬሲ ኤንድ ሴኪሪቲ ኢሹ፣ ሳይበር ቡሊንግ የሳይበር ጥቃት። አሁን ለምሳሌ በዩቲዩብ ጥሩ ገቢ የሚያገኙ ሰዎች ዩቲዩባቸው ይሰረቃል። ይህ የሳይበር ጥቃት ይባላል። ሳይበር ቡሊንግ when a bull uses email, website,
ኢሜይላችሁ ይሰረቃል፣ ዌብሳይታችሁ ይሰረቃል፣ ቴክስት ሜሴጅ። ስለዚህ አራተኛው ሳይበር ቡሊንግ ነው፣ የሳይበር ጥቃት። አምስተኛው ኮምፒውተር ሃኪንግ ነው። ኮምፒውተር ሃኪንግ፣ ኮምፒውተራችሁ ሃኪንግ ይደረጋል፣ ፓስወርዱ ይሰበራል። ይህ የኮምፒውተር ምንተፋ ነው የሚባለው ኮምፒውተር ሃኪንግ። እንግዲህ ዚስ አር ሳም ኦፍ ዘ ቻሌንጅ ኦፍ ዩዚንግ ዲጂታል ሚዲያ። ስለዚህ ዲጂታል ሚዲያ ወይም ዲጂታል ቴክኖሎጂ ስንጠቀም በአግባቡ ጥቅሙና ጉዳቱን እና ሊያደርስ የሚችለውን ነገር ተገንዝበን እንግዲህ በጥንቃቄ መሆን አለበት ማለት ነው። አሁን ኢሜይል፣ የኢሜይል አድሬስ ለማንም ሰው አይሰጥም። የኢሜይል ፓስወርድ ለራሳችን ብቻ ፕላስ ደግሞ ማንም ሊገምተው በማይችል መልኩ በግምት ሊሰብረው በማይችል መልኩ ማዋቀር ይጠበቅብናል ማለት ነው። ኢትስ ኦል አባውት ዩኒት 2። ዩኒቱን በዚህ እንጨርሳለን። በሚቀጥለው በምዕራፍ 3 እስከምንገናኝ ደህና ሁኑ ተማሪዎች።